በሲዳማ ክልል ሐዋሳ ከተማ ላይ እየተከናወነ ያለው 5.6 ኪሎ ሜትር የሚሸፍን የመጀመሪያ ዙር የአስፋልት ንጣፍ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ የክልሉ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ አብራም ማርሻሎ የሐዋሳ ከተማ አስተዳደር ከንቲባ አቶ መኩሪያ መርሻን ጨምሮ ሌሎች የክልሉ ከፍተኛ አመራሮች በተገኙበት ተጀምሯል። በዚህ ጊዜ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ እንደ ሀገር የተጀመረው የኮሪደር ልማት ስራ ሐዋሳ ከተማ ከዚህ ቀደም ከነበራት ውበት ይበልጥ የጨመረላት ነው ብለው የ5.6 ኪሎ ሜትር የአስፋልት ንጣፍም አንዱ አካል ስለመሆኑም ተናግረዋል። የሐዋሳ ከተማና የሲዳማ ክልል ነዋሪዎችን እንኳን ደስ አላችሁ ማለት ፈልጋለሁ። የሐዋሳን ገናናነት ከፍ አድርጎ የሚያስቀጥል የሐዋሳ ኮሪደር ልማት ትልቅ ትርጉም ያለው ስራ እየተሰራ ነበር። ዛሬ ላይ ከፍ ባለ ደረጃ ተሸጋግሯል። የመጀመሪያ ዙር የአስፋልት ንጣፍ ተጀምሯል። እዚህ ከመድረሳችን በፊት በርካታ ስራዎች ተሰርተው ነው እዚህ የደረሰው። ይሄ አሁን ያለንበት 5.6 ኪሎ ሜትር አስፋልት ስራው የኮሪደር ልማቱ አንድ አካል ሆኖ ግን አራት መስመር ያለው የአስፋልት ንጣፍ ነው። ቀደም ብለው የነበረውም እንደዚሁ አራት መስመር በድምሮ በአንድ ጊዜ 8 መኪናዎችን ማሻገር የሚችል አይነት ኮሪደር ልማት ነው እየተሰራ ያለው። አሁን ያለንበት አካባቢ ስፋቱም 50 ሜትር እና ከዛ በላይ የሰፋ ለሁሉም ነገር ለቀቅ ያለ ሐዋሳም የመጀመሪያ የሆነ አስፋልት ነው ብሎ መውሰድ ይቻላል። ይህ በከተማዋ እየተከናወነ ያለው የኮሪደር ልማት በቀጣይ 2 ወራት እንደሚጠናቀቅ የገለጹት ርዕሰ መስተዳድር አቶ ደስታ ሌዳሞ ለዚህም ከፍተኛ ርብርብ እንደሚደረግም ጠቁመዋል። ሐዋሳ ቀደም ብላም በጣም ውብ ከተማ ነች። ለውበቷ አስተዋጽኦ ያደረጉ በርካታ ጉዳዮች አሉ። ሐዋሳ ሀይቅን ጨምረው የህዝቡ ፍቅርንም እንደዚሁ ጨምረው ውበቷን የበለጠ የሚያጎላ ተወዳዳሪነቷንም የሚያስቀጥላትና ከፍ የሚያደርጋት የኮሪደር ልማት ስራው ከፍተኛ ጥረት ተደርጎ ዛሬ ላይ ኦልሞስት ሊያልቅ የሚችልበት ወደፊት እየተንደረደረ ይገኛል። ከዚህ በኋላ በ2 ወር ውስጥ ይሄኛው ይጠናቀቃል ብለን ተስፋ እናደርጋለን። የሐዋሳ ከተማ አስተዳደር ከንቲባ አቶ መኩሪያ መርሻይ የኮሪደር ልማቱ የከተማውን ገጽታ የቀየረና ከተማዋ ለኑሮ እንዲሁም ለኢንቨስትመንት ምቹ እንድትሆን አድርጓታል ብለዋል። እየተከናወኑ ያሉ የኮሪደር ልማቶች በሁሉም አካባቢዎች ለማከናወን እየተሰራ ስለመሆኑ አብራርተዋል። ኮሪደር ስራውን እዚህ አካባቢ ብቻ ሳይሆን መላው ከተማው ላይ የማዳረሱ ስራ ስትራቴጂ መድፈን ስታንዳርድ አዘጋጅተን በሁሉም ቦታ ህዝብ አወያይተን አውርደናል። ከዚህ የተነሳ እያንዳንዱ ቦታ በራሱ ማሳመር በሚችለው በራሱ ወጪ ህዝቡን በማስተባበር እንዲያሳምሩ የተቀናጀ ስራ እየሰራን ነው የምንገኘው። የተሟላ የተቀናጀ ኮሪደር ልማት በህዝብ ተሳትፎ በመን በቁርጠኝነት እየሰራን እንገኛለን። ይህንን ስናጠናቅቅ ሐዋሳን ከፍ ያለና አንድ ደረጃ ከፍ ያደረገ ፕሮጀክት ሆኖ ይመረቃል የሚል እምነት ይኖረኛል። የይርጋለም ኮንስትራክሽን ባለቤት ኢንጂነር ዘላለም ወልዳማኑኤል በበኩላቸው የኮሪደር ልማቱ በተያዘለት ጊዜ ገደብ ለማጠናቀቅ እየተሰራ ነው ብለው የመጀመሪያ ዙር አስፋልት የማንጠፍ ስራ ተጠናክሮ እንደሚቀጥል ተናግረዋል። የሐዋሳ ኮሪደር ከሌላው በስፋትም በስራም ትልቅ ስራ ነው። እንግዲህ ይሄንን ስራ ኦልሞስት የአብዛኛውን የድሬኔጅ ስትራክቸር ስራ የአፈር ስራ አብዛኛውን ጨርሰናል። አሁን አስፋልት ጀምረናል። ዛሬ እንዳያችሁት አስፋልቱ ስራ እንግዲህ ፕራይም አድርገን እስከ እዚህ ኃይሌ መገንጠያ ድረስ ደርሰናል። ከዛ ደግሞ ምንድነው ወደ ላይም እየቀጠልን ነው የምንሄደው። በቀኝ በኩል ያለውን አሁን አስፋልቱን በአጭር ጊዜ እንጨርሳለን። ከዛ ወደ ላይ ያሉትንም ሁሉ አብዛኛውን የመሬት ስራ፣ የድልድይ ስራ፣ የድሬኔጅ ስትራክቸሮች ስራ በሙሉ ስለጨረስን እንደበዚሁም የሚቀጥል ነው እንግዲህ ስራችንና እግዚአብሔር ከረዳን አብዛኛውን ስራ እስከ ሰኔ 30 ለማጠናቀቅ እቅድ አድርገን በያው ቀንም ማታም እየሰራን ያለነው። ሰራተኞቻችንም እንግዲህ በ2 ሺፍት በፈረቃ አድርገን ይሄን ስራ በማጣደፍ ላይ ነው ያለነውና